እስኪ አንድ ታሪክ ልንገርህ። የታሪኩን ባለቤት ናሆምን በለው። ናሆም ዕድሜው 26 ነው። ጎበዝ ሰራተኛ ነው። መልከ መልካምና የወደፊት ህይወቱን ለመገንባት የሚጥር ጠንካራ ኢትዮጵያዊ ወንድ ነው። አንድ ቀን በአጋጣሚ ሄለን ከምትባል ሴት ጋር ይተዋወቃል። ሄለን የ37 ዓመት ሴት ናት። የተሟላ ቤት፣ መኪናና የራሷ ቢዝነስ ያላት። ናሆም መጀመሪያ ላይ ሎተሪ ነው የወጣልኝ ብሎ አሰበ። ከኩዮቼና ከታናናሾቼ ጋር ከመጨቃጨቅ ይህቺ የሰከነች ህይወትን የምታውቅ ሴት ጋር በሆን ይሻለኛል ብሎ አመነ። ጓደኞቹ ሲቀኑበት፣ እሱ ግን በልቡ ይስቅ ነበር። ነገር ግን ከ3 ወራት በኋላ ናሆም ወደሚወደው ጓደኛው የመጣው እያለቀሰ ነበር። እንባ አይደለም፣ የወንድነት ክብሩ ተሰብሮ በራስ መተማመኑ ተሽመድምዶ ራሱን እንደ ወንድ ሳይሆን እንደ አንድ ፕሮጀክት ወይም አሻንጉሊት ሆኖ እንደተሰማው ነገረው። ምን ተፈጠረ? ናሆም ያልገባው ነገር የገባበት ግንኙነት ውስጥ ሳይሆን የስልጣን ጦርነት ውስጥ ነበር። ዛሬ ማንም በግልጽ ሊነግርህ የማይደፍረውን ብዙ ወንዶች ዘመናዊነት መስሏቸው የሚገቡበትን ወጥመድ እናወራለን። አንድ ጠቢብ ሰው እንዳለው አንድ ወንድ ከሱ ዕድሜ የምትበልጠውን ሴት የሚይዘው እውነተኛ ወንድ መሆን ሲያቅተው ብቻ ነው። ይህ ንግግር ለምን እውነት እንደሆነ በሳይኮሎጂና በዕለታዊ ሕይወታችን በሚታዩ 9 ጨካኝ ምክንያቶች አሳያለሁ። ይህ ቪዲዮ ልብህን ሊሰብረው ይችላል፣ ግን ሕይወትን ያተርፋል። እስከ መጨረሻው ካላየኸው ግን ምናልባት አንተም ቀጣዩ ናሆም ትሆናለህ። በመጀመሪያ ደረጃ አንድን ነገር በደንብ እንረዳ። ዕድሜ ቁጥር ብቻ ሳይሆን የኃይል መለኪያ ነው። በስነ ልቦና ትራንዛክሽናል አናሊሲስ የሚባል ጽንሰ ሐሳብ አለ። በዚህ ቲዮሪ መሰረት በግንኙነት ውስጥ ሰዎች እንደ ወላጅ፣ እንደ አዋቂ ወይም እንደ ልጅ ሆነው ይቀርባሉ። ካንተ በዕድሜ ከምትበልጥ ሴት ጋር ስትሆን በተፈጥሮ ወደ ወላጅ ሚና የመግባት ዕድሏ በጣም ሰፊ ነው። ይሄ ምን ማለት ነው? እሷ ካንተ በዕድሜ ስለምትበልጥ ብቻ ያላትን የብስለት ካርድ ሁሌም ትመዝብሃለች። አንተ የምትሰራው ማንኛውም ስህተት እንደ ሰው የሚሰራ ስህተት ሳይሆን እንደ ልጅነት ወይም ያለማወቅ ውጤት ተደርጎ ይወሰዳል። ለምሳሌ አብራችሁ እያላችሁ አንድ ነገር ብትሳሳት አይዞህ ይስተካከላል ከሚል ይልቅ እኔ እኮ እንደዚህ እንደምታደርግ ገብቶኝ ነበር፣ ገና ልጅ ስለሆንክ እኮ ነው የሚል አይነት አቀራረብ ይኖራታል። ይህ ማኒፑሌቲቭ ወይም ደግሞ በጣም አደገኛ አካሄድ ነው። ሳታውቀው አንተን በራስ መተማመን እንድታጣ ታደርግሃለች። በባህላችን ታላቅን ማክበር ያለ ነው። እሷ ይህንን ባህል ተጠቅማ በግንኙነታችሁ ውስጥ ያንተን ድምፅ ታጠፋለች። አንተ ሐሳብ ስታቀርብ ቆይ አንተ አታውቅም የሚል ምላሽ እየሰጠች ቀስ በቀስ አንተን ከፍቅረኛነት ወደ ታናሽ ወንድም ደረጃ ዝቅ ታደርግሃለች። ይህ ደግሞ ሆም ብላ የምታደርገው ብቻ ሳይሆን በተፈጥሮ የዕድሜ የበላይነት ስሜት የሚፈጥረው ጫና ነው። ወንድሜ፣ ፍቅረኛህ እንጂ እናት ወይም ደግሞ አስተማሪ እየፈለግክ አይደለም። በሁለተኛ ደረጃ የምናየው ነጥብ በጣም ያማል፣ ግን እውነቱን እንነጋገር። ወንዶች በተፈጥሮ አቅራቢና አስደሳች መሆን እንፈልጋለን። የምትወዳትን ሴት ሰርፕራይዝ ስታደርግ፣ አዲስ ቦታ ስትወስዳት ወይም ደግሞ አዲስ ነገር ስታሳያት አይኗ ሲበራ ማየት የወንድነት እርካታ ይሰጣል። ነገር ግን በዕድሜ በጣም ከፍ ካለች ሴት ጋር ይህንን ማድረግ በጣም ከባድና አስቸጋሪ ነው። ለምን? ምክንያቱም እሷ ከዚህ በፊት በእንደዚህ አይነት ሁኔታ ውስጥ ነበረች ወይም ታውቋለች። አንተ ለአንተ አዲስ የሆነውን የፍቅር ስሜት፣ የምሽት ክበብ ወይም ደግሞ የሽርሽር ቦታ ስትወስዳት ለሷ ይህ የ10 ዓመት የድሮ ታሪኳ ነው። የሆነ ታዋቂ ቦታ ልውሰድሽ ብትላት ከዚህ በፊት ከ3 ወንዶች ጋር ወይም ከዛ በላይ በተለያየ ጊዜ ሄዳ ሊሆን ይችላል። ስጦታ ብትገዛላት ካንተ የተሻለ ስጦታ ከቀድሞ ፍቅረኛዋ ተቀብላ ሊሆን ይችላል። በሳይኮሎጂ ዶፓሚን ዲሰንሲታይዜሽን የሚባል ነገር አለ። አንድ ሰው ለአንድ ነገር ተደጋጋሚ ተጋላጭነት ሲኖረው ያ ነገር የሚሰጠው ደስታ ይቀንሳል። ላንተ ዋው የሆነው ነገር ለሷ ኖርማል ነው። ይህ ላንተ ምን ስሜት ይፈጥርብሃል? ሁሌም ከቀድሞ ታሪኳ ጥላ ስር እንዳለ ይሰማሃል። አንተ የምታደርገው ነገር ሁሉ እንደ ተለመደና ተደጋጋሚ እንጂ እንደ ኦሪጂናል አይታይም። የምታሳየው የፍቅር እንቅስቃሴ ሁሉ አክት ወይም ደግሞ የልጅ ጨዋታ መስሎ ይታያታል። ወንድ ልጅ ደግሞ ሴትን ልጅ ማስደመም ወይም ኢምፕረስ ማድረግ ካልቻለ በውስጡ ያለው ጀግንነት ይሞታል። አንተ ለሷ አስደሳች ምዕራፍ ሳትሆን ለጊዜው የሚመች ማረፊያ ቦታ ትሆናለህ። ይህኛውን ነጥብ ብዙ ወንዶች ይረሱታል። ግን ግንኙነት በሁለት ሰዎች መካከል ብቻ የሚደረግ አይደለም። የጓደኛ ክበብ አለ። የእሷ ጓደኞች እኩዮቿ ናቸው። ምናልባትም ያገቡ ልጆች ያሏቸው ወይም በስራ ዓለም ትልቅ ቦታ የደረሱ ሊሆኑ ይችላሉ። እነዚህ ሴቶች አንተን የሚያዩህ እንዴት ነው? በእርግጠኝነት እንደ እኩያ አይሆንም።
ወደ ክበባቸው ስትገባ አንተ የጓደኛቸው ትንሽ ወንድ ልጅ አሻንጉሊት ተደርገህ ነው የምትታየው። እመነኝ፣ አብረው ሲሰበሰቡ ስለ አንተ ያወራሉ፣ ግን የሚያወሩት ስለ ጥንካሬህ አይደለም፣ ስለ ልጅነትህ፣ ስለ አለመብሰልህ እና እሷ እንዴት አንተን እንደምትቀያየርህ ነው። በተለይ ደግሞ ትንሽ ከፍ ያለ የኢኮኖሚ ደረጃ ያላቸው የሴቶች ስብስብ ጋር ከሆንክ ደግሞ እጅግ በጣም ጨካኝ ነው። እንግሊዘኛ ቀላቅለው እያወሩ አንተን ከቀድሞ የጓደኛቸው ባለሀብት ፍቅረኛ ጋር ያወዳድሩሃል። አይ ይሄኛው ልጅ እኮ ጥሩ ነው፣ ታዛዥ ነው እያሉ በዘይቤ ሲሳለቁብህ፣ አንተ ግን እየተከበርክ ሊመስል ይችላል። ይህ ማህበራዊ ጫና በእሷ ላይ ተጽዕኖ ይፈጥራል። ጓደኞቿ አንቺ እኮ ደረጃሽ ይሄ አይደለም፣ ለምንድን ነው ልጅ የምታሳድጊው ብለው ሲጠይቋት ውስጣዊ ጥርጣሬ ይፈጥርባታል። አንተ ያለህበት ደረጃና እነሱ ያሉበት ደረጃ አይገናኝም። ስለዚህ ራስን ለማስመስከር የማትችለውን ሸክም ትሸከማለህ። የሌለህን ለማውጣት ትሞክራለህ። ውድ ቦታዎች ለመጋበዝ ትጨነቃለህ። ይህ ሁሉ ለምን? በእድሜ በጣም ከምትበልጥህ ሴትና መርዛማ ጓደኞቿ ዘንድ ተቀባይነት ለማግኘት? አይ ይሄ ከሆነ ዋጋ አይኖረውም። ወንዶች ይህኛው ነጥብ በጣም ወሳኝ ነው። በተፈጥሮና በባህላችን ወንድ በግንኙነት ውስጥ የመሪነት ሚና እንዲኖረው ይጠበቃል። መሪነት ማለት ጭቆና ማለት አይደለም። መሪነት ማለት አቅጣጫ ማሳየት፣ ውሳኔ መስጠትና ኃላፊነት መውሰድ ነው። ነገር ግን እድሜዋ በጣም ከፍ ካለና በራሷ የቆመች ሴት ጋር ይህንን ማድረግ እጅግ በጣም ከባድ ነው። ሳይንሳዊ ጥናቶች እንደሚያሳዩት ሰዎች እድሜያቸው እየጨመረ ሲሄድ ኒውሮፕላስቲሲቲ ወይም የአስተሳሰብ መለዋወጥ ብቃታቸው ይቀንሳል። ማለትም በሀሳባቸው እየጸኑ ይሆናሉ። ወጣት ሴት አብራህ ለማደግ ያንተን ራዕይ ለመጋራት እና በመንገድህ ለመመራት ፈቃደኛ ልትሆን ትችላለች። በእድሜ ከፍ ያለች ሴት ግን መንገዷን ጨርሳለች፣ ህጎቿን አውጥታለች። በቀላል ምሳሌ ልንገርህ። የት እንደምትበሉ፣ የት እንደምትሄዱ፣ ገንዘብ እንዴት እንደምትጠቀሙ፣ መቼ እንደምትገናኙ ይህን ሁሉ መወሰን የምትፈልገው እሷ ናት። ምክንያቱም እኔ የበለጠ አውቃለሁ የሚል እምነት አላት። ያንተን አመራር እንደ ጣልቃ ገብነት ትቆጥሯለች። ነፃነቷን ከምንም በላይ ታስቀድማለች። በግንኙነት ውስጥ ሁለቱም መሪ መሆን አይችሉም። አንተ ወደ ሰሜን፣ እሷ ወደ ደቡብ የምትሉ ከሆነ ግጭት ይፈጠራል። ብዙ ጊዜ በእንደዚህ አይነት ግንኙነት ውስጥ ወንዱ ሰላም ይሁን ብሎ መሪነቱን ያስረክባል። መሪነቱን ያስረከበ ወንድ ደግሞ በሴቷ አይን ወንድ ሆኖ አይታይም። ይህ አጣብቂኝ ነው። መሪ ለመሆን ብትሞክር ትጋጫለህ፣ ዝም ብትል ትናቃለህ። ከዚህ አዙሪት መውጣት አትችልም። ወደሚቀጥለው ነጥብ እንለፍ። በኢቮሉሽነሪ ሳይኮሎጂ ውስጥ ሺት ቴስቲንግ የሚባል ጽንሰ ሐሳብ አለ። ሴቶች የወንዶችን ብቃት፣ ትዕግስትና ጥንካሬ ለመለካት ሳያውቁት ፈተና ይፈጥራሉ። ይህ ተፈጥሯዊ ነው። ነገር ግን በእድሜ በጣም ከፍ ያሉ ሴቶች ይህንን ፈተና ወደ ሌላ ደረጃ ያደርሱታል። ለምን? ምክንያቱም ጊዜ የላቸውም። ወጣት ሴት ካንተ ጋር ለመደራደር ጊዜ ሊኖራት ይችላል። በእድሜ በጣም የምትበልጥ ሴት ግን የማጣሪያውን ፊቷ በጣም የጠበቀ ነው። ልምድ ስላላት እንዴት ነርቭህን እንደምትነካ፣ እንዴት እንደምትቆጣጠርህና ስሜትን እንደምትጎዳ ጠንቅቃ ታውቃለች። ይህ ፈተና በድብቅ ነው የሚመጣው። ስልክን ባለማንሳት፣ በድንገት ቀጠሮ በመሰረዝ ወይም የበፊት ፍቅረኛዋን በማንሳት ሊሆን ይችላል። ዓላማው ይሄ ልጅ ስሜቱን መቆጣጠር ይችላል ወይስ ይደናገጣል የሚለውን ለማየት ነው። ችግሩ ምንድን ነው? ይህ ፈተና አያልቅም። አንተ እሷን ለማስደሰት ስትል የምትከፍለው መስዋዕትነት እንደ ግዴታ ነው የሚቆጠረው። ጉልበት ያልቃል፣ ሞራል ይወድቃል። በስራ ቦታ ወይም ደግሞ በትምህርት ላይ ማተኮር ሲገባ ሙሉ ጊዜህን እሷን እንዴት ማሳመን አለብኝ በሚል ጭንቀት ታቃጥላለህ። አስታውስ፣ ምርጥ ወንዶች የሚፈተኑት በህይወት ፈተና እንጂ በራሳቸው ፍቅረኛ የሴራ ፈተና አይደለም። እስኪ አሁን ደግሞ ስለ ሰንክ ኮስት ፋላሲ እናውራ። በእድሜ በጣም ከፍ ያሉ ሴቶች በህይወታቸው ብዙ ጊዜ ጉልበትና ገንዘብ አውጥተዋል። ስለዚህ አሁን የሚፈልጉት ነገር ፐርፌክት ወይም ፍጹም እንዲሆን ነው። የምትጠብቀው ነገር በጣም ሰማይ የነካ ነው። ቤትህ እንደዚህ መሆን አለበት፣ አለባበስህ እንደዚያ፣ ስራህ እንደዚህ፣ ዝርዝሩ አያልቅም። በተቃራኒው ደግሞ ከአንተ ጋር ነገሮችን ለማለሳለስ ያላት ፍላጎት ዝቅተኛ ነው። ወጣት ሴት ከአንተ ጋር አብራ ከዜሮ ለመጀመር ዝግጁ ልትሆን ትችላለች። ችግር የለውም አብረን እንሰራዋለን ትላለች። በእድሜ በጣም ከፍ ያለች ሴት ግን የተሰራና ያለቀለት ነው የምትፈልገው። እናስ ይሄ ለአንተ ምን ማለት ነው? አንተ ገና ህይወትን እየጀመርክ ነው። ገና ሙከራ ላይ ነህ። ስህተት ልትሰራ ትችላለህ። ገና መንገድህን እየፈለግክ ነው። እሷ ግን ለስህተት ቦታ የላትም። የምትፈልገው አሁንን ነው። ሰርግ፣ ልጅ፣ ቤት አሁኑ ነው። ይህ የጊዜ ሰሌዳ አለመጣጣም ትልቅ ጭንቀት ይፈጥርብሃል። አንተ በራስህ ፍጥነት መጓዝ አትችልም። የእሷን ባቡር ለመያዝ ስትል ራስን እያደከምክ መሮጥ አለብህ እና እመነኝ፣
ባቡሩ ለአንተ ብሎ አይቆምም። ወደ መጨረሻው ነጥብ ደርሰናል። ፍቅር ጨዋታ ነው። ማባበል፣ ማሽኮርመም፣ ማሻሸትና መፈለግ፣ ይህ ሁሉ የፍቅር ቅመም ነው። ነገር ግን የፍቅር ተጋጣሚ የጨዋታውን ሕግና መጽሐፍ የጻፈው ከሆነ ማሸነፍ አትችልም። በዕድሜ በጣም የሚበልጡ ሴቶች የፍቅርን ጨዋታ ደጋግመው አይተውታል። ወንዶች እንዴት እንደሚዋሹ፣ እንዴት እንደሚያባብሉ፣ ምን ብለው እንደሚያታልሉ ሁሉንም ነገር ታውቀዋለች። አንተ በንጹሕ ልብ የምታደርገውን ነገር እንኳን በጥርጣሬ መነጽር ታየዋለች። ልታስደስታት ስትሞክር ስልቶቹን አስቀድማ ስለምታውቅ አትደነቅ። ይህ ጄኒውን ኤክሳይትመንት ወይም ደግሞ እውነተኛ ስሜትን ይገድላል። ግንኙነቱ ሜካኒካል ወይም የተለማመደ ይሆናል። እንደ ወጣት ጥንዶች በስልክ ሌሊቱን ሙሉ ማውራት፣ በትንሽ ነገር መሳሳቅ፣ ያ የፍቅር እብደት የሚባለው ከእሷ ጋር አይሰራም። ምክንያቱም እሷ ሪያሊቲ ወይም እውነታ ላይ ነች፣ አንተ ደግሞ ፋንታሲ ወይም ምናብ ላይ ነህ። የእሷ ልብ እንደ ኮንክሪት ጠንክሯል። በቀላሉ አይሰበርም፣ ግን በቀላሉም አይከፈትም። ይህንን ግድግዳ ለማፍረስ መሞከር እጅግ አድካሚ ሥራ ነው። ወንድሜ፣ ይህን ሁሉ ነገር የነገርኩህ እንዲህ አይነት ሴቶችን እንድትጠላቸው አይደለም፣ ነገር ግን እውነታውን እንድትጋፈጥ ነው። አንድ ወንድ ከሱ በዕድሜ የምትበልጠውን ሴት የሚይዘው እውነተኛ ወንድ መሆን ሲያቅተው ብቻ ነው የተባለው ለዚህ ነው። ወንድነት ማለት ፈተናን መፍራት ሳይሆን ትክክለኛውን ጦርነት መምረጥ ነው። ካንተ በዕድሜ የምታንስ ወይም እኩያህ የሆነች ሴት ፈልግ። አብራችሁ ደጉ፣ አብራችሁ ተሳሳቱ፣ አብራችሁ ተማሩ። ያንተን አመራር የምትቀበል በአንተ ራዕይ የምታምንና ካንተ ጋር ቤተሰብ መመስረት የምትችል ሴት ያንተን ማንነት ትገነባለች። የተሰራ ቤት ውስጥ ገብተህ ጌታዬ ከምትባል ጎጆ ቀልሰህ ንጉሥ ብትሆን ይሻልሃል። የዛሬው ቪዲዮ ይህን ይመስል ነበር። ይህ ቪዲዮ ከተመቸህና የወንድነት ክብራቸውን ለሚያስቀድሙ ጓደኞችህ እንዲደርስ ከፈለክ ላይክና ሼር ማድረግ እንዳትረሳ። ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግ የደወል ምልክቷን ተጫን። በቀጣይ ቪዲዮ እስክንገናኝ ድረስ ወንድ ሁን፣ ጠንክረህ ስራ፣ እሴትን ጠብቅ።